በየጊዜው በየሰዓቱ ብቅ እያሉ የቲክቶክ መንደሩን እንደሚያደምቁት ወጣቶች ሁሉ ኢብሳ ጉተማም የራሱ በሆነ ስልትና መንገድ ወደ ቲክቶክ መንደር ብቅ ብሎ በአጭር ጊዜ ውስጥ ከፍተኛ አድናቆትንና ተወዳጅነትን ያተረፈ ወጣት ነው። ከ91 ሺህ በላይ ተከታይ ባለው የቲክቶክ አካውንቱ እየሰራ በሚለቃቸው ቪዲዮዎች ብዙዎች ያደንቁታል። ብዙዎች የኦሮምኛ አጨፋፈር ስልቱን በብዛት ይወዱለታል። ፈገግታውና ግርማ ሞገሱ ደግሞ አይን ይስባል። እንደ ወዳጆቹ ገለጣ ከሆነ ኢብሳ ጉተማ ያለበት ቦታ ማኩረፍና አለመሳቅ በጭራሽ አይቻልም። ሲበዛ ተጫዋች ነው። ሰርግ ይሁን ሌላ ድግስ እርሱ ካለ በሳቅና በጨዋታ ሳቢያ ከእርሱ በላይ ጎልቶ የሚታይ አንድም ሰው በጭራሽ አይኖርም። ውብ ፈገግታው፣ ከሰዎች ጋር ያለው ተግባቢነት ለሁሉ ወዳጆች የሚያስገርም የሚያስደንቅ ባህሪው ነው። በሆነ አጋጣሚ እንደው በድንገት የተዋወቀው ሰው ጋር ከደቂቃዎች በኋላ ከዛ ሰው ጋር መልሶ ቢታዩ ለዓመታት የሚተዋወቁ ምናልባትም አብሮ አደጎች አሊያ ደግሞ የአንድ ቤት ቤተሰቦች እንደሚሆኑ የሚያስገምቱ ብዙ ነገሮች ይኖሩታል። ምክንያቱም ልጁ ሳቂታውና ተጫዋቹ ከሁሉ ተግባቢው ኢብሳ ጉተማ ስለሆነ ነው ይሉለታል። ሕይወት መቼ በርታ መቼ እንደምትጠፋ አትታወቅምና ይህ አጠር ደልደል ያለ ባለው ፈገግታው ልጅ እንደው ድንገት ከአንዱ መነሻው ወደ ሌላኛ መዳረሻው አመራለሁ ብሎ ሳለ ከመነሻው እንደተነሳ ወደ መዳረሻው ሳይደርስ የምድር ላይ ሩጫውን በድንገተኛ የመኪና አደጋ ወደ ሌላው ሰው ሁሉ ወደማይቀርበት መዳረሻ ላይመለስ ለአንዴና ለመጨረሻ ጊዜ ማቅናቱ ተሰማ። በቃ የሕይወት ጥሪ፣ የቀን ከሌት ድካሙ፣ የረፍት አልባ ውጤቱ ሁሉ እዚህ ጋር በቃ ሕይወቱን በመኪና አደጋ ተነጠቀ። ይህንን መሪር ሀቅ ደግሞ በብዙ ልፋትና ጥረት ግረው ጥረው እዚህ ያደረሱት ቤተሰቦቹ ደግሞ እጅግ በሚያሳዝን መልኩ በቅጡ ሳይረዱ ሞቱን በማህበራዊ ሚዲያ ላይ እንደ ተራ ነገር መስማታቸው መሰማቱ ደግሞ ልብ የሚሰብር እውነት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ምኞታችን ነው። እንዲህ ካለው አደጋ ተጠብቃችሁ ተከርሙ ዘንድ በብዙ ሻትን። በዛሬው መሰናዷችን በመግቢያችን ላይ እንዳልናችሁ ከቅርብ ጊዜ ወዲህ በማህበራዊ ሚዲያው በተለይ ደግሞ በቲክቶክ ላይ በስፋት እየተወደደ የመጣውና በመኪና አደጋ ሕይወቱን ስላጣው ኢብሳ ጉተማ እጀታ አንዳንድ ጉዳዮችን ልነግራችሁ ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። ጊዜ ሚዲያን ሰብስክራይብ በማድረግ ታበረቱን ዘንድ በትህትና ጠየቅን። ዕለት ዕለት የምንሰራቸው መሰናዶዎች ወደ እናንተ መድረሳቸውን እንድታውቁ ሰብስክራይብ ስታደርጉ የደውል ምልክቱን መጫኑን አትርሱ። እናመሰግናለን። እቺ መጨረሻ ናት። ካሳለፍናቸው ጥቂት ወራት ጀምሮ በስፋት በብዙዎች ዘንድ ልብ በሚገዛ ፈገግታውና እንቅስቃሴው የብዙዎችን ቀልብ እየሳበው ወጣቱና ታታሪው ኢብሳ ጉተማ ልበቀና በስራው እጅግ ታታሪና ነገ ትልቅ ቦታ ለመድረስ የሚጥር ልጅ ነበር ይሉለታል ወዳጆቹ። ይህ በብዙዎች ዘንድ ከፍተኛ አድናቆትና ተወዳጅነትን እያገኘ የመጣው ታዳጊ ሰኞ ከሰዓት ላይ እንደ ወትሮው ሁሉ ሀገር አማን ብሎ ከዋለበት ጉዳዩ ደግሞ ወደ ሌላኛው የህይወት እንቅስቃሴው ሊያመራ በሰሌዳ ቁጥር ኮድ 2 B15593 ኮሮላ መኪናው ከቢሾፍቱ ተነስቶ ወደ አዳማ እያመራ ሳለ እንደው ድንገት ምን እንዴት እንደገጠመው ሳይታወቅ ከፍጥነት መንገድ ወጣ ብሎ ከአንድ ዛፍ ጋር ተጋጭቶና ሕይወቱ በአሰቃቂ ሁኔታ አልፋ መገኘቱ ተሰማ። ሲጀምር አካባቢ የኢብሳ ጉተማን የሞት ዜና የሰሙ ሰዎች በአካል የሚያውቁትም የማያውቁትም ሁሉ ሰው ሁሉ ያመዋል እንዴ? እንዴት እንደዚህ ያለ ቀልድ አንድ ሰው ላይ ይቀለዳል ሲሉ ቅር መሰኘታቸውን ወጣቱ ቲክቶከር በመኪና አደጋ ሕይወቱ አለፈ ተብሎ ከተለጠፉ ፎቶዎች ስር በሀሳብ መስጫ ሳጥን ላይ ሀሳባቸውን ሲያኖሩ ተስተውለዋል። የሆነውን ሆነ የተባለውን ባለማመን ማለት ነው። እንዲህ ያለውን ሀሳብ የሰጡ ሰዎች ውሸት ነው ብለው ስላለመሞቱ የሚያቀርቡት አመክንዮ ቢኖር ወጣቱ ሞተ ተብሎ የሞቱ ዜና ከተሰራጨ ጊዜ ቀደም ብሎ ምናልባትም ከሰዓታት በፊት እዛው ሕይወቱ አለፈበት ከተባለው የፍጥነት መንገድ ላይ ቆሞ በተለመደ የኦሮምኛ ዘፈን ታጅቦ የሚያሳየውን ጭፈራ ቀርጾ ቲክቶክ ላይ የለቀቀውን ቪዲዮ
በማሳየት ነው። በሌላ አንጻር ደግሞ በጣም የቅርብ የሆኑ ሰዎቹ ደግሞ አደጋው እንደደረሰበት የሚያሳየውን ፎቶ አትኩሮ በማየትና በመመርመር የሰሌዳ ቁጥሩን አይተው የተባለው ነገር እውነት ስለመሆኑ ለማመን ደቂቃም አልወሰደባቸውም። ልባቸው አላምን እንዴት ሆኖ የሚል ጥያቄ እየፈጠረባቸው ከመቸገር በቀር ያቺን ኮሮላ መኪና መያዙን አውቀው ስለነበረ አደጋው እውነት መሆኑን ሲያውቁ መሃል አናታቸው ለኩል የተሰነጠቀ አይነት ስሜት እንደተሰማቸው ሲናገሩም ተደምጠዋል። ኢብሳ ጉተማ በብዙዎች ዘንድ እጅግ እንዲወደድና ብዙዎቹም በሚያሳየው አካላዊ እንቅስቃሴ እየወደዱት እንዲከተሉት ካደረጉት ስራዎች ውስጥ ይህ አሁን የምትመለከቱት ቪዲዮ ዋነኛውና ቀዳሚው ነው። ይህ ለጊዜው የትኛው ዘመድ ቤት እንዴት ያለ ድግስ ላይ እንደሆነ በውል ያላወቅነው የድግስ ቦታ ላይ ከወዳጆቹ ጋር ቁጭ ብሎ እየተጫወተ ሳለ ድንገት የተከፈተው የድምፃዊ ታደለ ገመቹ አበቤቶ የተሰኘ ዘፈን ሲመጣ ዘፈኑን እየተከተለ በተቀመጠበት ቦታ የሰራ አካሉን አንገት ትከሻውን እያንቀሳቀሰ በውብ ፈገግታው እያጀበ ሲጨፍር ተቀርጾ በቲክቶክ ላይ የተለቀቀው ቪዲዮ በብዙዎች ዘንድ ተወዳጅነትና ብዙዎች እንዲከተሉት ያደረገ ነበር። ኢብሳ ይህንን ቪዲዮ የቲክቶክ አካውንቱ ላይ ከለቀቀ በኋላ የብዙዎችን ቀልብ እየሳበለትና ብዙ ተከታይም ያፈራለት ከመሆኑም በመለስ ከ1.8 ሚሊዮን በላይ ሰዎች የተመለከቱለት ስራው ሆኗል። 27000 በላይ የሆኑ ሰዎችም እዚህ ቪዲዮ ላይ የላይክ ምልክቱን ተጭነው እየወደዱለት እንደነበርም ገልጸዋል። ከዚህ ልፍ ሲልም ከ6000 በላይ የሚሆኑት ደግሞ አስተያየታቸውን እየሰጡለት ይገኙ ነበር። በዚህ ስራው አስተያየት ከሰጡት 6000 በላይ ከሚሆኑ ተከታዮቹ መካከል አብዛኞቹ ኢብሳን ለመጀመሪያ ጊዜ አድንቀው እንዲከተሉት ምክንያት የሆናቸው ይህ ስራው እንደሆነ፣ ለመጀመሪያ ጊዜ የተዋወቅኩህ ወይም ደግሞ ለመጀመሪያ ጊዜ ያየሁህ በዚህ ስራ ነበር የሚል ሐሳብ በስፋት ተሰጥቷል። ይህ የምትመለከቱት ቪዲዮ በሰዎች ዘንድ በስፋት ተወደደለትና ከብዙዎች ጋር የተዋወቀበት ነበር። የዛሬና ያርገውና ይህ ወጣት ቲክቶከር ገና ብዙ ያልተኬዱ የህይወት ጎዳናዎች፣ ብዙ ያልተሰሩ ስራዎች፣ ብዙ ያልተሳቁ ሳቆች፣ ብዙ ያልተጠገቡ ጨዋታዎች እያሉት አጅሬ ሞት ድንገት ከመንገድ ጠልፎ ለአንዴና ለመጨረሻ ጊዜ ከህይወት መስመር ላይ ያጎደለው ይህ እንኳንና 9 ወራት አርግዛ አካል ሰንጥቃ አመጣ በመኖርና በሞት መካከል ሆና ለወለደችው ነገ የተበደረሰና ባየውት ለምትል እናቱ ቀርቶ ለኛ እንዲህ ባለ መልኩ በቲክቶክ መንደር ላወቅ ነው ራሱ የእግር ውስጥ እሳት ሆኖብናል። እርግጥ ነው ሞት ለማንም የማይቀር እጣ ፈንታ ቢሆንም ቅሉ እንዲህ ሮጦ ሰርቶ ስቆ ተጫውቶ ያልጠገበ ልጅ ከህይወት መስመር ላይ ሲጎድል ሲነጠቅ ማየት ግን ሁሉን ሰው ያማል። ከኢብሳ ሞት ጋር ተያይዞ እጅግ የከፋ ነው የተባለው ነገር ደግሞ ቤተሰብ በተለይ ደግሞ እናቱ የገዛ ልጃቸውን ሞት በቅጡ እንደ ሀገር ባህሉ እንደ ወጉ አርጂ ተፈልጎ ሌት በማለዳ ከመረዳት ይልቅ በዚህ አባከናባይ ባጣ ማህበራዊ ሚዲያ ላይ የመስማታቸው ነገር እጅጉን ያሳዝናል። እንዲህ ባለው የህይወትና የአካል ጉዳት አልፎም በሀገሪቱ ላይ ከፍተኛ ኢኮኖሚያዊ ጫና እየፈጠረ ባለው የመኪና አደጋ ህይወቱን ያጣው የኢብሳ ጉተማን ህልፈት ተከትሎ እጅግ ብዙዎች ህይወት እንደምን አጭር ናት፣ ሰው እንዴት እንዲህ እንደቀላሉ መጣው ብሎ ወጥቶ በዛው ይቀራል፣ እንዴት አሁን ያን የመሰለ ቪዲዮ ሰርቶ ቲክቶኩ ላይ ለቆ ሲያበቃ ደግሞ ሞተ የሚል ዜና እንደምን ወዲያውኑ ይሰማል የሚሉ ሐሳቦች ሁሉ ቦታ ላይ ይሰሙ ይዘዋል። ከዛ በመለስ የዚህን ወጣት ህልፈት ተከትሎ ብዙ ሐሳብ አስተያየቶቻቸውን ከሰነዘሩ ወዳጆች መካከል ስለ ኢብሳ ጉተማ አንዱ ወዳጁ እንዲህ ሲል ምስክርነቱን ሰጥቷል። እኔ ኢብሳ ጉተማ እጀታን በቅርበት አውቀዋለሁ። ከዚህ ቀደም ወደ አዳማ በሄድኩ ጊዜ ነበር የተዋወቅኩት። እንዴት ያለ ሳቂታና ፍልቅልቅ ልበ ንጹህ ልጅ እንደሆነ በጭራሽ ልነግራችሁ አልችልም። ቀኑን ሙሉ አብራችሁት ውላችሁ ሌቱንም አብራችሁት ብታድሩ በጭራሽ የሚሰለችም የሚያስቀይምም ልጅ አይደለም። ጠዋት የሞቱን መርዶ ስሰማ የተሰማኝን ድንጋጤና ያለቀስኩትን ለቅሶ በጭራሽ አትጠይቁኝ። በጣም ነበር የደነገጥኩት። ልቤ ነበር የተሰበረው።
ኢብሳ ማለት እንዴት ያለ ልጅ መሰላችሁ? በጭራሽ ጥርስ የማያስከድን ሳቂታና ተጫዋች ልጅ ነው። ልብ ንጹህ የሆነ ሰው ነው። ለመጀመሪያ ጊዜ በተዋወቅንባቸው በነዛ 2 ቀናት ውስጥ እንዴት አድርጎ ፈታ ዘና አድርጎ ሲያዝናናኝና ሲያስቀኝ እንደነበረ ልገልጽላችሁ አልችልም ሲል ነበር ሐሳቡን የገለጸው። ሌላኛው ሰው ደግሞ እንዲህ ይላል። ማንኛውም የሰው ልጅ ከዚህ ዓለም በሞት ሲለይ ያሳዝናል። በተለይ የዚህ ታታሪ ተጫዋች ቅን ትጉ ወጣት በአስደንጋጭ አደጋ መሞቱን መስማት እጅግ ልብ ይሰብራል። ኢብሳ ጉተማ ይባላል። በአንድ የቤተሰብ የሰርግ ፕሮግራም ላይ ዋና አዘጋጅ ሆኖ በሚሰራው ስራ በቅልጥፍናው በአጠቃላይ ለሰርጉ በሰጠው ድምቀትና ውበት በመደሰቴ አድናቆቴን ገልጬለት ተዋወቀን። በቅርቡም መንገድ ላይ ተገናኝተን ሞቅ ያለ ሰላምታ ተለዋውጠን ተላለፍን። ኢብሳ ሰኞ ከሰዓት ከአዲስ አዳማ ባለው የፍጥነት መንገድ ላይ ወደ አዳማ በመምጣት እያለ በገጠመው የመኪና አደጋ ከዚህ ዓለም በሞት መለየቱን መስማት እጅግ አስደንጋጭ ነገር ነው። ነፍሱ በሰላም ትረፍ፣ ለቤተሰቡም ፈጣሪ መጽናናት ይሰጥ ዘንድ እመኛለሁ ሲል ሐሳቡን ገለጸ። ሌላኛው ደግሞ ደራሲና ጋዜጠኛው ቴዎድሮስ ተክለአረጋይ ነው። እንዲህ ይላል። ሰው መቼ እንደሚሞት እንደማያውቅ ለመግለጽ እየሞከረ ቀናችን እንዲህ ነው። አሁን አለን፣ ካፍታ በኋላ ደግሞ የለንም። ይህ ወንድማችን ኢብሳ ጉተማ ይባላል። ከሰዓታት በፊት ወደ አዳማ እየሄደ የሰራውን ቪዲዮ በቲክቶክ ገጹ ላይ አጋርቶ የነበረ ሲሆን ወዲያው ደግሞ በድንገተኛ መኪና አደጋ ሕይወቱ ማለፉ ተነገረ። የሁላችንም ሕይወት ከዚህ የተለየ አይደለም። ቅዴን አሟልቼ ለፍቼ ጥሬ ግሬ ሰርቼ የምንለው ሁሉ ቀናችን ሳይሆን ሲቀር ኢምንት ቀልድ ይሆናል። በቃ ዛሬ ብዙዎቻችን በእግር በትራንስፖርት ወይ ደግሞ በገዛነው ቅንጡ መኪና ስንንቀሳቀስ እንውላለን። ከዚያ ውስጥ የምሽቷን ጀንበር የምናያት የተፈቀደልን ሰዎች ብቻ ነን። ይህ እንዳይሆን ማድረግ ደግሞ በፍጹም አንችልም። ከተፈቀደልን ይሆናል፣ ካልተፈቀደልን ደግሞ አይሆንም። የሟቹን ነፍስ ይማርልን፣ ለወዳጅ ቤተሰቦቹ መጽናናት ይሁን ሲል ቴዎድሮስ ተክለአረጋይ አስተያየቱን ሰጥቷል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ ክብር ይስጥልን። ለዛሬ የነበረን መሰናዶ ይህን ይመስላል። ታዲያ ጊዜ ሚዲያን ሰብስክራይብ በማድረግ ሼር በማድረግ ኮሜንት በማድረግ ታበረቱን ዘንድ ከወዲሁ በትህትና ጠየቅን። ደግሞ ሰብስክራይብ ስታደርጉ የደውል ምልክቱንም ተጭናችሁ ዕለት የምናዘጋጃቸው መሰናዶዎች እንደደረሷችሁ እንድታውቁ አድርጉ። ለሟች ፈጣሪ ነፍሱን በቀኝ ያኑርልን። ለቀሪ ዘመዶቹ፣ ለቤተሰቦቹ፣ ለጓደኞቹ ደግሞ መጽናናትን ይሰጥልን ዘንድ ተመኘን። እናንተም ስለተከታተላችሁን ክበሩልን። እናመሰግናለን።